ስማ በቃ ኮየ ግባ እናሳ ጋሪ ነርተ ብላይ ነበር ዛሬ እናቴ ባጭር ወንበር አስቀምጣ ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው ታዳጊዎችንም ዛሬ መልካም ልደት እንላችኋለን ለአዶሊያ ለኢማ ያሬድ ለዊና ፋሲልና ለኢዮብ አማን መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማረግ ብቁልን ነው ምንለው ለወላጆች በባለፈው ቪዲዮ ላይ ተናግሬያለሁ የልጆቻችሁን ልደት ማስነገር የምትፈልጉ እዚህ ፊት ለፊት በምትመለከቱት የቴሌግራም አድራሻ ላይ ስማቸውና ፎቶአቸውን በአማርኛ ጽፋችሁ መላክ ትችላላችሁ ማለት ነው ከልደት ጋር በተያያዘ አሪፍ ነገር ይዤላችሁ መጣሉ ያልኳችሁ ደግሞ ባለፈው ምንድነው ሁላችሁም እንደምታውቁት እንግዲህ ቅርብ ጊዜ ኢትዮጵያ ደርሼ ነበር የመጣሁት እዛ ምን አይቻለሁ የታሪኩ ባባ መታሰቢያ የሆነ ሲቢሲዶ የሚባል ድርጅት አረጋውያንን የሚያበሉበት ድርጅት ነው ስለዚህ ለልጆቻችሁ ለታንዳንድ ጊዜ ከዚህ የኮሜንት የመጀመሪያ ቦታ ላይ አስቀምጥላችኋለሁ ሊንኩን እዩትና ከማስነገር ባለፈ በልጆቻችሁ የልደት ቀን ትንሽ ብር በተለይ ውጭ ሀገር ያላችሁ ትንሽ ብር በመላክ ያንድ ቀን ምሳ ብትችሏቸው በጣም ትልቅ ነገር ይሆናል እናመሰግናለን ልጆቹንም በደንብ አድርገን እዚህ ጋር እኛም ሃፒ በርዝዴ ብለን አሪፍ ነገር አዘጋጅተን እንላለን ማለት ነው ስለዚህ ይሄ የተቀደሰ ዓላማ ነው በጣም ቪዲዮውን ስታዩት ነው የሚገባችሁ ይሄኛው ፎርማት የሪአክሽን ቦታ ስለሆነ ሐሳቡን ብቻ ነው ምነግራችሁ ስለዚህ የኮሜንት የመጀመሪያው ቦታ ላይ ሊንኩን አስቀምጥላችኋለሁ በዛውም የቭሎግ ቻናል ላይ ሰብስክራይብ አድርጋችሁ እዛ ተኪዶ የተቀረጸውን የተሰራውን ፕሮግራም እዩትና ሐሳብ አስተያየታችሁን ደግሞ ትነግሩኛላችሁ ማለት ነው ለዚህ ቻናልም አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃቲው ቤተሰብ ሁኑ ሁላችሁም ደግሞ እኔ ሄድሴቴን አረጋለሁ እናንተ ደግሞ ላይክ አድርጉና ቪዲዮቹን እንጀምራለን ከዛ ያው ህይወት ይቀጥላል ህይወት ይቀ እኔ ምንሽ እሄዳችሁ ነው ነክሶዛ እዚህ ሶስተኛ ፎቅ ማን ሞቶ ነው ለድርተኝነቱ ቀበመት በጣም አመሻችሁ ሁሉናችሁ በዛ ኢታለ በቃ አመሻችሁ በቃ ስለጫወት መሸ እንዴ ጫወት መሸ እሺ እና ለምን ቆያችሁ ሻይ ምናምን ግን አታውቃችሁ ዝቅ አለ ጠረጴዛ ደግሞ ያበላሻል እሺ በጣም መሽብኛ አይደል ይሁን በቃ ታቅሪም ደግሞ በደንብ አቁሚ የጃላት በጅዋ ትብላ ታመምሽ እጅሽ አመመሽ አላመመኝ እና ምን ችግር አለ ከበጅሽ ቢ እናቴ አንዴ ላውራ ዝም ይኸው እጅሽ ጸሎት አድርገሽ ዶክመንት ልተኛ ነው ለስልጣን ትቢው መጣሁት እጅሽ ታጥበሽ አሳጥበችሽ አመጣት እንግዲህ ወጭ አርጊው ራስሽ ቆይና ታምዲ ስሜን ሁሉ ጊዜ እንደዚህ እንድታቀርብልኝ ያስማምተን ነው ምን ችግር አለ እኔ በሌለሁበት ሰዓት አንቺ እኛ ቋንቺና አይቻል እኔ በሌለሁበት ሰዓት አንቺ ማከራ እኔ በሌለሁበት ሰዓት ግሬፊ አይ ቆይ ልንገርሽ ይሄ ትእዛዝ ነው አሁን ሰማታለሁ ነው ያበላታል እሺ ማብላት ግዴታዬ ነው እሺ አብያ ቢ ኮምፖስ ፍሬሽ ቢስ ጆሮ ግንዶ at the same time ሁለቱንም እኩል በጥፊ ጆሮ ግንዳቸውን
በጣም ደስ የሚሉ እናት ናቸው። በጣም በቃ ግን የሚያውቁ አይመስለኝም። እየቀረጹ ፖስት ያደርጓቸዋል። እሳቸው አያውቁም። ሪል ፕራንክ ማለት ይሄ ነው። ተነሳች እኔ እናት እኔ ፍቅር እንዴት አደርሽ? ነይ ጨፍኝ ማኩ ፍቅሬን ብቻ ለመረዳት ሞክሪ። እግዚአብሔር ምስክሬ ጥፋት አጥፍተህ ሆነ አሁን መታገስ አልችልም። እኔ ደክሞኛል። አላጠፋሁም ማኩ። እሺ የት ነው የምትወስደኝ? ከበር ልትወጣኝ ነው እንዴ? በቃ ማየኩ ምን ነው ለይ ማኩ አባ የኔ ፍቅር ህይወቴን ያላንቺ እንደዚህ የተከፈለ አዎ የኔ ፍቅር በጌታ በኢየሱስ ስም አባ እግዚአብሔርን አብዝተኳል። ጌታምስ ማየኮ በቃ ፍቅሬ ነው። በቃ እንደዚህ የተከፈለ መሆኑን ላሳይሽ ከቲቪው በላይ እኔ ፍቅር ምን ነው ፍቅሬን ብትረጂማ አባ እግዚአብሔርን ቲቪው ወርዶ ነው በለኝ። ፍቅሩን ለመግለጽ ቲቪውን ከፍሎት አይሰራም እኮ አይሰራማ። ምን ነው አይሰራው ቲቪው? ምን አባን አይሰራው? ትናንት አይ በቃ ካምባላ አይሰራማማ። ህይወቴ ያላንቺም እንደዚህ አይሰራም ልልሽ እኮ ፈልጌ ነው። አባ እግዚአብሔርን ካቅም ይበላይ ነው። እንደዚህ አይነት ኮንተንት ነው አንፈልግም። ደግሞ በኢየሱስ ደግሞ ፍቅር ደግሞ ፍቅሬን መቼ ነው የምትረጂው? ፍቅርን የምናስበልጥበት ዘመን ግን መች ነው የሚመጣው? አውርጄ እንዴ ፈታትቼ ነው በሌለ ቪዲዮ ተፈታቶ አይደለም ወደቀ ጭራሽ። አረ ዝም በል። ይሄ ወድቆ ነው እዚህ መጥቶ ነው የሚወድቀው። ሲወድቅ እኔ እዚህ ጋር መጣሁት። አፈቅርሻለሁ። በቃ እኔ አልፈልግም። ምንም አትፈል ታምር የለም። እግዚአብሔርን አባቀበት እውነት ምንም አይ አሪፍ አገላለጽ እኮ ነው። ፍቅር አገላለጽ በጣም ምርጥ ነው። ነገ ደግሞ መኪና ካላችሁ በሰዓት ለኩሰውና ፍቅርሽ እንዲህ ነው የሚያቃጥለኝ ብለህ አሳያት። በደንብ ፍቅሯ ይጨምራል። ሴት ጠቅላይ ሚኒስትር በኖረን ብዬ የምጸልይ ብቸኛው ሰው ነኝ። አሁን ምናምን ነገር አይደለም። ራሱ ወደፊት የሆነ ሰዓት ላይ ሴት ጠቅላይ ሚኒስትር ቢኖረን ደስ ይለኛል። ግን ከአዲስ አበባ መሆን የለባት። ለምን? ሲሪየስ ከአዲስ አበባ ምክንያቱም የላችሁ ዩኤን እርዳታ ተፈቀደልን እንበል። እንደዚህ ልታጨበጭብ ነው? ትችያለሽ ነው የምልሽ። ትችያለሽ። ትለያለሽ። ዩ ስሌይ ገርል ዩ ስሌይ። የህዝብ ተወካዮች ምክር ቤት ውስጥ የሆነ ሰው ተናገራት። ምን አይነት ኢሞሽናል እንደሆናችሁ ታውቁ። ቲቪ ፐርስፔክቲቭ ነው ያልቻላችሁ ሴትዮች መራራ ጉዲናን አስቡት። ሲጀምር እንደምቀናብኝ አውቃለሁ። ሆዴ ፍላት ነው፣ ኢንዲፔንደንት ነኝ፣ ባሌ ቆንጆ ነው እና ባላችሁ ደግሞ የመጀመሪያው ልጅ ነው። አስቡት። አረሳቸው ጋሽ መራራ ጋሽ መራራ የአዲስ አበባ ሴቶች የከተማው ሴቶች ለጠቅላይ ሚኒስትርነት አትሆንም እያላችሁ ነው። እውነት ነው። ይሄ ቪዲዮ ለአርቲስቶች ነው፣ በተለይ ደግሞ ለወንዶቹ። ምናልባት የምታውቋቸው ካሉ ቲክቶክ የሚጠቀሙ ሜንሽን ብታረጓቸው አንድ። ሁለተኛ ደግሞ ነገሮችን በፖዚቲቭ ነገር ተርጉማችሁት የእናንተንም ሀሳብና አስተያየት ብታሰፍሩ። ከዛ የኔ ልንገራችሁ፣ የሁል ጊዜ ጥያቄ ነው የእውነት። ለምንድን ነው ወንዶቹ በዚህ ልክ ላይፍ ስታይላቸው እንደ ሴቶቹ የሚመጣጠን ያለው ነው? መንገድ ላይ አይታችኋል። ሴቶቹ የሚነዱት መኪና ጽድት ያለ መኪና ነው። ወንዶቹስ ምናልባት መኪናም ላይ ኖራቸው ይችላል። ይሄ ለምን ሆነ? በፖዚቲቭ ተርጉሙት። ይሄ ለምን ሆነ? ሶሻል ሚዲያ ላይ 1 ሚሊዮን ተከታይ ያለው አርቲስት አለ? የለም። ወንዳ ብዙ የለም። ሴትስ አሉ። አብዛኞቹ ከ500 ሺህ በላይ ናቸው። አብዛኞቹ ቬሪፋይድ ናቸው። ከዛስ የሆነ ካምፓኒ አምባሳደር ይሆናሉ። አምባሳደር የሚሆኑበት ምክንያት እኔ ሴት ስለሆኑ በዛ ምክንያት ነው እነሱን አምባሳደር የሚያደርጓቸው ብዬ አላስብም።
ቲክቶክ ላይ ቲክቶከር አምባሳደር እየሆነ እያየ ነው። ቲክቶከር አርቲስት የሆነ ነው። በእርግጥ በፊት በተለይ ግን ሴቶቹን ይመርጣሉ ካምፓኒዎቹ። ለምን ብትሉኝ ምክንያቱን አላቅም። አሁን ግን ወንዶቹንም እያየን ነው። እሺ እንቀጥል። አይደለም እኮ ቲክቶከር ስለሆነ ብዙ ተከታይ ስላለው የሆነ ካምፓኒ አምባሳደር ይሆናል። 3 ሚሊዮን 4 ሚሊዮን ብር ለዛ እንትን ይቀበላል። አርቲስቶች ውስጥ የሉም፣ በእግራቸው ይሄዳሉ ወይ የሆነች ድክም ያለች ዲኤክስ ወይ የሆነች ከዛም ያነሰች መኪና ይይዛሉ። ኢንስታግራም ላይ ብዙ ሴቶች የብዙ ካምፓኒ አምባሳደር ይሆናሉ፣ ማስታወቂያ ይሰራሉ። ለእያንዳንዱ ማስታወቂያ የሚከፈላቸው በመቶ ሺና በሚሊዮን ብር ነው። ያ አቅማቸውን እንትናቸውን ይደግፋቸዋል። ከዛ መተው የሚያሳዩን ለነገር ለኛ ሌክዠሪ ነው፣ ጽድት ያለ ነው። ራሳቸውን ይጠብቃሉ። ወንዶቹ አይጠብቁም ራሳቸውን። ሶሻል ሚዲያ ላይ አክቲቭ መሆን ባለባችሁ ልክ እናንተ ወደ ኋላ ቀርታችኋል ብዬ አስባለሁ። እኔ ወንዶቹ በደንብ ልታስቡበት ይገባል። የእውነቴን ቲክቶክም ኢንስታግራምም ፌስቡክም ሊኖራችሁ ይገባል። ሶስቱም ላይ ማስታወቂያ ልትሰሩ ይገባል። ሶስቱም ላይ ገንዘብ አግኝታችሁ አሁን ካላችሁበት ህይወት ነገ ለእንትና አርቲስት ደግሞ መኪና እንግዛለት እስክትባሉ ልትጠብቁ አይገባም። በቃ አሁን ከናንተ ቀደም ያሉ አንጋፋ ከሚባሉት አርቲስቶች እናንተ ደግሞ ተሽላችሁ ልትገኙ ይገባል። እናንተ ደግሞ ለሰው መድረስ ልትችሉ የሚገባበት ሰዓት ላይ ወደ ኋላ ቀርታችሁ ለእናንተም ደግሞ እርዳታ ሊባል አይገባም። በቃ ከማንም በላይ ታዋቂ ናችሁ፣ ይሄ የኔ ትክክለኛ አካውንት ነው ብላችሁ እንትን ፖስት ብታደርጉ በአንድ ቀን 100 ሺህ ይገባላችኋል። ከዛ በኋላ እናንተ አክቲቭ መሆን ነው። በደንብ ትሄዳላችሁ፣ በደንብ ስራ ትሰራላችሁ። ሴቶቹ የሚነዱትን መኪና ትነዳላችሁ። ሴቶቹ የሚኖሩትን የላይፍ ስታይል እናንተም ትኖሩታላችሁ ብዬ አስባለሁኝ። እኔ እንደ አንድ ግለሰብ ካጠፋው ግን ይቅርታ፣ ካጠፋው ልጸጸት ነው የሚባለው። ሀሳቡ ጥሩ ነው፣ በጣም አሪፍ ሀሳብ ነው። አሁን የትልልቅ ካምፓኒዎች አምባሳደር መሆን ይቻላል። ወንዶቹንም ማድረግ ጀምረዋል ከቅርብ ጊዜ ወዲህ። ግን ይሄ ቅርብ ጊዜ ወዲህ ነው። ከዛ በፊት ግን እውነቱን እንነጋገር፣ ሴቶቹ ለምን ሀብታም ሆኑ ወንዶቹ ለምን እንደዛ አልሆኑም የሚለውን ጥያቄ ይታወቅ ነበር አይደለ? ከብዙ ባለ ሀብቶች ጋር አብረው በመስራት ምናምን አለ አይደል? ይገባቸዋል የምለው። ስለዚህ እንደዛ ነበር። አሁን ግን ብዙ ነገሮች ስለተለወጡ ምክሩ ሀሳቡ በጣም ትክክለኛ ነው። ወንዶቹ አርቲስቶችም ይሄንን ነገር በደንብ ብታስቡበት አሪፍ ነው። ሄሎ እየመጣሁ ነው። ወይ ስልክ አታነሳ ወይ ቴክስት አትመልስ። አንተ ነገር እንዳላሳለፍም በቃ እሺ፣ መልሼ እደውላለሁ። እየመጣሁ ነው። በቃ ሁሉ ሰላም ነው። ሁሉ ሰላም ደግሞ ሰላማት ያሰማ ሰምቻለሁ። ሆስፒታል ገባ ወይ ሄደን እንጠይቀው ወይ የሆነ ነገር። ኧረ ይሄ ልጅ ዛሬ እንዲህ መሆኑን አትተው። ትናንት ያሳለፈው ሄደን እንጠይቀው። ተው ማታ እንሄዳለን እኮ እንሄዳለን። ደግሞ ምን እንደተባለ ማታ እንሄዳለን። የአንጀት ቁስለት ተብሎ ልጁ እዛ እያለቀሰ ነው። እናቱ ራሱ እኔ አንጀቴን ተባለዋለች። እንጸልያለን። በቃ ባባሻል። ቆይ አመች አወራን ገና። ምንድን ነው የምትለኝ? ብቻ ማሲያስ እንደዛ ሆነ ነው የምልህ። ጨረስክ? አዎ ምን ነው ነገር ለንስሓ የሚሆን ጊዜ እኮ አላስተረፍክልኝ። አይ በልደነዋል ደግሞ ሳልነግርህ። አይ ወዳጅ አሁን ከስራውም ተባረረም ይበላውም የለም አሉ። እየሰማኸኝ ነው? ይሄ እኮ እውነት ነው አሉ እንዲህ አይነት ሰዎች። በስመ አብ ቁጭ ነው ያደረጓቸው። በቃ አይፋታም። በቃ እሺ ብለህ ምናምን አይፋቱም። ማሰቃየት የለብሽ አላስ እጂ እንዴት እንደነከሰችኝ እንዴ! ላይ ታዝናለህ እንዴ? እኮ ልንገርሽ አይጥ ብላይጧ እኮ ነው የሚያለቅስ። ማሰቃየት የለብሽ አላሰቃየኋትም። ኪችን ገባች፣ ወጣኋት። ሰወጣት እጄ ነከሰችኝ እኮ እንደ ያማታል። እሷ በቃ አጥንቶ በቃ ለስላሳ ነው። በቃ በጣም ያማታል እንዴ! ለአይጥ እያዘንክ ነው እንዴ ሚኪ? እንዴ እና አይተም ለናቴ ገባች እንዴ? እሺ አሁን ለሁሉም ሰው ለአይጥም ለአንበሳም እግዚአብሔር የፈጠራቸው እኮ ናቸው እኮ። ምንም አላረኳትም እኮ ከኪችን ነው የወጣኋት። እቃ እየበላች አስቸገረችኝ። ምን ላድርግ ሚኪዬ? ከቤት ማስወጣት ነበረብኝ። ጣት የለብኝም ከቤቴ። ቤቱ እኮ የኔ ነው፣ አይጧ አይደለም እኮ። እንዴ ሁኔታ እኮ እያሳቀኝ ነው እንዴ! እና
አይ ልጅነት ደጉ እና አይጥ አርብታ ቤቱ ይውደም። አንድ በጣም እየከነከነኝ እና የሚያሳስበኝ ነገር አለና እኔ ባልሽ እያለሁልሽ ምን ያሳስብሻል? ነገር እኛ ተድረን በክብር እንወጣለን። ስንወልድ ታርሰ ምን ብለን ጠንክረን እንወጣለን። እንስሳዎቹስ እነ በጊቱ ወይ ባልሽ ባላለሁልሽ ናልኩ ምን አልሽ? በጊቱ ወይኔ በጊዬ ላሚቱ ላሜ ቦራ እኔ ልዋረድ። አይ ቤተሰቦቻቸው ምን ሊሰሙ ወይኔ ሰው ፊት አዩ እናጉት እነ ፈረስ ታዘቧቸው። ወይኔ እናታል እኔ ልዋረድ ጥሎሽ። ወይኔ ማን ይጣልላት የኔ እናት የሰው ፊት አየች። ወይኔ እነ ግመል ታዘቧት የኔ እናት። ወይኔ ላሜ ቦራ ወይኔ ሲወልዱ ማን ያርሳቸው? እንዴት ላም ወተት ምትቂቤ ሰጣን ማይሳ ኢትዮጵያ ሕዝብ በጣም ማሳሳቢ ጉዳይ በጣም እንዴት ለላሚቱ አይሰጥ? ላሜ ቦራ ቂቤ እንድታጠጣም ለፍየል እንዴት አልተገነፋም? አባስ ከፋኝ ነው ማለት ታቀለሽ ከፋኝ። በቃ የእንስሳቶች ወይ እንዴት ሶፍት ይዘናል ዞርንም በየፋርሙ ለሁሉም ለነላሚቱ እንዴት አልሰጠንም? ወይ ይቀልልክ ነው። አረ በቁም ነገር ይኸው ቆም አይ ለማቆም መቅረቴ ነው ምንም ያንቺ መጫወቻው መቅረቴ ብቻ ነው ያሳዝነኝ እኮ ለለልክ ለላሚቱ ተደጋጋች እንጂ በጊቱ ወይኔ እናታል ወይኔ ብዙ ልም ነበር ልጅ እያለሁ ይገርምሻል። ላሚቱ ላይ ጣለኝ መሰማሽ በጊቱ ነች መላርግ አያሳዝነው። አረ እንዴት ሞልቶልሻል አንቺ ስንት ነገር ሰው ያሳስበዋል። በጊቱ አልታረሰችም። ፈለኩ መብላት አለ። አሁን 300 ብር 400 ብር አበድሩ ቸግሮኛል ሲል ነበር። ምብት የልየዳባስ ዘካሪያስ ነው። አሁን እንዳይሰጡ ለመጠጣት እንዳይሰጡ በተያነው እጁን በሳቸው ቤት ሌላ ሰው አግኝተዋል። ዘካሪያስን ለራሱ ነው የሚያሙት። እሺ የምብት ያቆረው ወጉሮ የሚወስድብኝ አሁን መጣ ቸግሮኛል መጣ የቸገረ ጉዳይ አግኝቶኛል በጣም ቸግሮኛል 300 ብር አበድሩኝ እያለ ነው እሱ የመጡ እንዳይሰጡ ጎርጉሮ ይወስዳል እንዳይሰጡ ጎርጉሮ ይወስዳል። እሺ እንዴ እሺ ሊወስዱ ቦስ ይኸው ይሰማል እኮ እዛ ውጪ አለ እንዴ እዴ ሆኖ ይሰማል እዴ ሆኖ ይሰማል እንዳይሰጡ ስንት ነው ሰጡኝ? ይሄ 100 ብር ጨምርሎታል። እሺ ማማ ዝናሽ የገንዘብ ፍቅር ሰጥተውት እየጠጣ ነው እንደዛ በግድ እጁን እዚህ ውስጥ ከቶ ጎርጉሮ ነው ነጥቆ የሚወስደው። እዚህ ነው ብር የሚያስቀምጡት እሷ ራስጌ ከረጢት ውስጥ አስቀምጥ እዛ ቤቴ የቻለ የሚሉት ጉራጌው ይሄ ነው ብሩ ነገር ቆይቱ እኔ እኮ እግሮትን እጆት ላይ ያበጠ ነገር ብር እኮ ነው እጃቸው አርጧል። ምን ነው አመመብኝ እንደ እናቴ ብዬ እያዘንኩ ነበር። ምንድን ነው እጁን በዚህ ሰዶ ጎርጉሮ ይህንን ጎርጉሮ ለማውጣት ዝቡን ዘጋው ይህንን ዝቡን ዘጋው በቀር አውጥቶ ተነከረሱ ይዞ ነው ኢትዮጵያ አሁን እዚህ ነው የሚያስቀምጡት። እንደው በከረጢት ራስ የነበር በከረጢት እርሶ እንደው ብልሃተኛ ነው እርሶ። ቆይ ላጨብጭብሎት። ቆይ ይሄ ብልሃት ከየት መጣ? እንደዚህ ብሎ ማስቀመጥ ይሁት ድሮ እዛ ቤቴ በከረጢት ውስጥ አድርጌ ራስ የነበር የማደርገው በከረጢት ውስጥ አስወራላችሁ። ወይዘሮ ዝናሽ ያለፈው አልፏል። አይዞት። አሁን እዚህ ውስጥ እንደዚህ ካስቀመጡ እንኳን አይደለም ዘካሪያስ ቀርቶ ብሔራዊ ባንክ ማያሳየው እጁን እንዲያው ሁለት ደግ አደረጉ። ብቻ ብሔራዊ ባንክ እንዳይከሷት ብር ሲያስቀምጠው
አፈር ብሉ አፈር ያስበላችሁ እንበል ጋይሴ። አሁን ለቅሶ ቤት ነው፣ የቀረ ነገር የለም፣ ከሚበላ የጎደለ ነገር የለም። ብፌው በጣም ነው የሚያስቀናው። የት ነው? ለቅሶ ቤት። እውነት እዚህ ቤት ሀዘን አለ? እዚህ ቤት አሁን ለቅሶ ለመድረስ የሚሄድ ሰው ጭንቅላቱን ይዞ ወይኔ ወይኔ እያለ መግባት ነው ያለበት ወይንስ ኃይሉ ጋር እያለ ነው መግባት ያለበት? ከዚህ ቤት ሰው ሲወጣ እግዚአብሔር ነፍስ ይማር እያለ ነው መውጣት ያለበት ወይንስ አመት አመት ያድርሰን እያለ ነው መውጣት ያለበት? እንደውም አንዳንድ ሰርግ ላይ በዚህ ልክ አይኖርም። የሚገርመው እኮ ከነሱ ጋር ትላንትና አብሮ ማዕድ ሲቋደስ የነበረው ወንድማቸው ሊሆን ይችላል፣ እህታቸውን፣ አባት እናታቸው ሊሆን ይችላል፣ ወስደው አፈር አቅምሰው መተው እኮ ነው በዚህ ልክ ብፌ እንደዚህ የሚያስቀና ብፌ የሚነሳው። ይሄ እንኳን ሞቱ ነው እንጂ ሞተብን ተብሎ አይመስልም። ያለ ምክንያት አይደለም እኮ ሰው ከተቀበረ በኋላ ንፍሮ የሚበላው። ምክንያቱም ቀብሬ የመጣሁት ትላንትና ከኔ ጋር ማዕድ አብረው ሲቆርሱ የነበሩ ወንድም ሊሆን ይችላል፣ እህት ሊሆን ይችላል፣ እናት አባት ሊሆኑ ይችላሉ፣ ወይንም ልጅ ሊሆን ይችላል። እነሱ አፈር ቀምሰው እኔ የላመ የጣመውን አልበላም ማለት ነው። ለዛ ነው ንፍሮ የሚሰጠው እንጂ እንደዚህ መደገስ አቅቶት አይደለም እኮ አብዛኛው ሰው በንፍሮ ከቀብር በኋላ ሰውን የሚቀበለው። ሀዘንተኛውስ ቢሆን የመጣው እኮ ሊያጽናና እንጂ ከርሱ ሊሞላ አይደለም። ስለዚህ ይባካችሁም እንደ ሰውም እንደ ኢትዮጵያዊነትም አጉል ዘመንን ብላችሁ ምናምን ማይሆን ነገር ውስጥ አትግቡ። ይሄ ዘመናዊነት አይደለም። ቪዲዮን አድርሱልኝ። አመሰግናለሁ። አዎ በጣም ምክንያት አለው ይባላል። ምስር የሚበላበትም ንፍሮ የሚበላበትም ትርጓሜ ነገር አለው መሰለኝና በትክክል ከቀብር መልስ ከሆነ በጣም ከባድ ነው። ግን አንዳንድ ጊዜ የሚቀረጹት ቪዲዮዎች ሰዎች የሆነ ነገር ካላሉበት አስቸጋሪ ነው። ለአርባ ሊሆን ይችላል። አርባ በደንብ ከብት ታርዶ ምናምን በደንብ ሲደገስ እናውቃለን። እና 40-80 ሊሆን ይችላል ምናልባት ወይ ሙት ዓመት አላውቅም። ግን የቀብሩ ሰዓት ከሆነ ግን ትንሽ ይከብዳል። ጭራሽ ማነሽ በቀሉ ነሽ አሉ። ይሄንን ነው የህፃን ልጅ ቀዘን ደግሞ ተለቀቃችሁ መጣችሁ። ሙዛት አልጦኩ የሆነ የህፃን ልጅ ፖፖሌ እንዲህ ደብን ያልክ እኮ ነው የምመስል። ምን ጉርነ ምን አይነት ስታስጠላ ብታይ። በእናታችሁ ማንም ሰው ማንም እንዳይቀድመኝ የዚህ ኑር ሞዴስ ነው ይልኝ የምገዛው። ሲመጣ አንድ ፈረንጆ ወፍራም ሴትዮ አጥጋለች። አማሃል ፕሌን ላይ ማለት አጥግና ያለች አማሃል እኔ ያለው እዚህ ደግሞ አንድ ፈረንጅ አለ እና ያው ምግብ ላይ ይሰጣል። የፈረንጅ ብዙ ምግብ እኔን ብዙ ሽቅ በላኝ ደስ ያለኝም አልወደውምና የኔን በለውትና ዩ ኢቲንግ አልኳት። ያንተን የሷን በላችሁ እንብላ ማለት አይደለም። እኔ ስለማልወድ ብዙ ጊዜ ቡና ምናምን ጣጣሁና አለ የሆነ ነገር ኦኬ አለች። በላችሁ በላ እርቧት ነበር በላችሁ። አዛ በኋላማ እስኩዝቢ ሽንት ቤት አስረዝ እሷ ስትነሳ ደግሞ እኔ እና ሰውየው ተነስተን ዳር ላይ ነበር ዳር እኔ መሀል ላይ ነኝ ቁጭ እስኩዝቢ ደግሞ ሁለተኛ እስኩዝቢ ቶሌት እኔ የምነሳለሁ በሶስተኛው በአማርኛ ምኑን ነው የበላሽው? እንደምኑን በልተሽ ነው? ግን በተለይ ፕሌን ላይ መስኮት ጋር የሚቀመጠው ሰው ሁለት ባለ ሶስቱ ኮር ሁለት ሰው አስነስቶ ነው የሚሄደውና በዛ ሰዓት እንዲህ አይነት የሆድ ህመም አይግጠማችሁ። ሰዎቹን ማስነሳት ሼምም አለ ህመሙም አለ። ከባድ ነው። አቤት 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 ኢትዮጵያ አቤት ኢትዮጵያ አቤት ኢትዮጵያ ይሄ ነው የሚገርም። እኔ አልብሰኝ ብያለሁ እንዴ ብሬ አንተ እኮ ነው ያልከው። የካባው ጉዳይ አይደለም፣ ይሄ የክብር ጉዳይ ስለሆነ እየደበረ እኔ ልሄድ ነው። ጨርስ ባይዘው ልሄድ ትችላለህ። የእውነት እንዴ? ኧረ እንደዚህም አይደለም፣ ይደብራል። ማርያምን ይደብራል እንዴ! አሁን ጭስ ቀጥታ ወደ ፕራንክ ልንገባ። ስለዚህ ለደሳለኝ እነግረዋለሁ፣ ሌሎቹ አያውቁም። ፕራንክ ስድስት ጨመረ። ምን ነገር አይዞህ ነገር ሰማ? አይ ዛሬ ምንም አይደለም፣ ዝም ብሎ አረማ ማለት ምን ተፈጥሮ? አይ እንደውም አይመስልም። የጥያቄውን ጨርሰን እንትን በል እንውጣ። አሁን ጥምቀት ላይ ምናምን እናስተላልፋለን በሚለው ነው የኔ ሐሳብ እንጂ ከተፈሪ እኩል አንድ ቦታ ላይ አረጋዋች ቀድመን ብታወራኝ አሪፍ ነበር። ይሄንን ብትነግረኝ ኖሮ ጥሩ ነበር አይደል? አንደርስታንድ አላረኳቸውም። ግን አሁን ጥሩ ሄደን ኢንዲንግ ላይ
እንትን ከምንል ብሬ ግድ የለም አሁን ይሄንን ስራ እንስራ ጀምረናል መጨረስ አለብን ተመቼም ከፋሚሊ ጋርም ታወራለህ ምናም ፕሮግራሙን ትነጋገራለህ ምክንያቱም እስካሁኑ ሰዓት ድረስ የምናቀው ወይ ደግሞ የማቀው እኔ በነገርከኝ መሰረት ይሄንን ፕሮግራም ይዤ ነው የመጣሁትኝ አሁን ነው አልጠርተኝ ነገርከኝ እኔ አልብሰኝ ብያለሁ እንዴ ብሬ አንተ እኮ ነው ያልከው አኖ አንተ ነህ ያልከው ኧረ ስለ እግዚአብሔር እንዴ የካባው ጉዳይ አይደለም ይሄ የክብር ጉዳይ ስለሆነ የፈለገው ጊዜ ቢሆንስ ብንመጣ ጥምቀት ፕሮግራም ላይ ነው ብላችሁ ትመጣለህ ሚኪ ኧረ እኔ እመጣለሁ ማርያምን እመጣለሁ እየደበረ እኔ ልሄድ ነው እንጨርስ ባይዘው መሄድ ትችላለህ የእውነት እንዴ ኧረ እንደዚህማ አይደለም ይደብራል ማርያምን ይደብራል እንዴ ለምን እንዚው እንደር ከፈለግን እንደ ማርያምን ይቅርብ ስራው ራሱ ስራዬ ራሱ ፋና የገባው ደብዳቤ ላይ ሁሉ ይሄ ፕሮግራም ሁላ ተያይዞ ገብቷል ችግር የለም በቃ እናርገው የካባው ደሴ አንተ በቃ አረ ብሬ ደስታችሁን አሳዩን እናረጋዋለን እንደምትስማሙ ንገሩ ታላቅ አርቲስት ላንበሳው ግን ቆይ እኔ የምለው ይሄን ያህል የራስን ክብር መሻት ሰላም ነው አንተ ራስህን ሰላም ነው ደስ ምን ሆነ ነው ኧረ በእግዚአብሔር እንዴ የኮ ምንም እንትን የሚነካኩ አይደለም እንዴ ሲያንስ ነው እንጂ ሲበዛ አንድ ላይ ያለው እሱ እንትን እንዳላችሁ ነው ኢየሱስ ክርስቶስ በፈጣሪ ያዝ ኧረ በማርያም ያዘጋጅተህ ከሆነ ቻፓውን ወጥስልኛል የተሰማን ስሜት እንድትነግረን እንፈልጋለን በጣም ይቅርታ እውነት ለመናገር እናንተንም ረበሽኳችሁ በጣም ሶሪ ብሬ በጣም አንተንም ሶሪ ለማለት እወዳለሁኝ እኔ በጣም ለኔ ክብር እንዳለህ ነበር ማቀው እንዴት ነው እንደዚህ ሁላችሁ ፍራንክ ተደርጋችኋል የምን ጉዳይ ነው ያልከው የክብር ማርያም ሲያስማማን ማለት ሁሉም አርቲስት ናቸው እንግዲህ ገረም ካባ ካለበስኩ ብሎ ሲገግም ሼም ይዟቸው ኧረ ለዚህ ታላቅ አርቲስት ኧረ ካለ ቦታ የማያገባኝ ነገር ውስጥ ፖለቲካ ውስጥ ገብቼ ችግር ውስጥ ወድቄያለሁ እንደምታዩት አፍሪካ ታንዛኒያ ከታንዛኒያ ኡጋንዳ አሁን ኬንያ መጥቻለሁ ተንሸራሸረው የለ እንዴ ብዙ ይቅርታ ሰርቻለሁኝ ያው እንግዲህ ጥፋቴን ይቅርታ ያልኩት ወደ ኢትዮጵያ እንድመለስና እንዲፈቅዱልኝ ነው ስለዚህ ለዛም ኬንያ ነኝ አሁን ወደ ኢትዮጵያ ልሻገር ነው ከዛ በፊት ግን ባዶ ጄን ስለሆንኩ የመጨረሻ ጌም አዘጋጅቻለሁኝ እባካችሁ ቅፍ ድግፍ አድርጉኝ የቻላችሁትን ባዶ ጄን እንዳልገባ መቼም ዲያስፖራ መሆኔ አልቀረም የቻላችሁት ነው ያቅማችሁ ነው እባካችሁ ዲያስፖራ ስሜቱን ታውቁታላችሁ መቼም በተለይ ዲያስፖራ እና በአሁኑ እሑድ ማታ 4 ሰዓት ላይ በ17 ወይ 10 ፒኤም እጠብቃችኋለሁኝ ኢትዮጵያ ኤርትራውያን ሰላማችሁ ይብዛ ሳይቸግሩት ምን ነው እንደዚህ ስቃይ ውስጥ ገቡ አሁን እንደገና ተመልሰው ሊገቡ ነው እንግዲህ ፈጣሪ ከተሎት ያው እንግዲህ በርካቶች በስልክም በተለያዩ አማራጮች በተለይ ሙሉ ቤተሰቡን በማጽናናት በቅርቡ ከዚህ ዓለም በሞት ያጣነውን ተወዳጁን ኮሜዲያን የሚዲያ ሰው ነፃነት ወርቅነህን በተመለከተ ብዙዎች አጽናንተዋል ቤተሰቡን ያው እንግዲህ ከዳግም ሐዘን ይሰውር አሜን ተባብለናል የሚመጡትን ሐሳቦች እሱ ላይ በጣም የሚያተኩሩ ናቸው ያው እንግዲህ ህይወት መቀጠል ስላለበት መተናል ግን አንድ የገባኝ ነገር ምንድነው አሁን የድሮ ግጥሙ ራሱ ለምንድነው አልኩኝ ለምን ምክንያት ህፃን መወለዱ አርጅቶ ሊሞት ነው የከበደ ሚካኤል ግጥም ነው እና አሁን በፊት አይታችሁ እንደሆነ ቀደም ተከተሉ ይጠበቅ ነበር ህፃን ይወለዳል ያድጋል ያረጃል ይሞታል አሁን የጋይ ሰባት መጽሐፍ ላይ አጋፋሪ እንደሻው የሚባል ካራክተር ነበሩ ሽማግሌ ናቸው ፈረስ ላይ ሆነው ሞት መጣ ሲሏቸው የሚፈረጥጡ ናቸው እና አርጅተው ማለት ነው በዚህ ዘመን ደግሞ ስታዩት እንደው እግዚአብሔር ይታረቀን እንጂ ይሄ መወለድ አለ ማደግ አለ ማርጀትን እያየ ነው አይደል ከዛ ወደ ሞቱ በጣም በርካታ ሲደጋገም ሁሉም በየእምነቱ በቃ እንደው ምን አጥፍተን ይሆን ከዳግም ሐዘን ይሰውረን ማለት ግን ግድ የሚል ይመስለኛል ምን ሰማው ነገር በጣም አስደንጋጭ ስለሆነ እንደው ሐዘንም እኮ ቀለል ይላል አይደል ሰው በእድሜው ኖሮ ሲሆን ወደ ፈጣሪ ነው የሄዱት ነው የሚባለውና ኖረዋል ነው የሚባለው ግን ደግሞ አንዳንዴ መቀበል ያለብን እውነታም አለ
ይሄ ከኛ ፈቃድ ውጭ ነው። የሆነ የሚሰራበት ጥበብ አለ አምላክ የወደደውን የወሰደውም ነው የሚባለውና ያስደነግጣል። ለቋሚ በጣም የሚያስደነግጥ ነገር ነው። ሰው ብዙ የሚሰራበት ኤጅ ላይ ብዙ ነገር ማድረግ የሚችልበት እድሜው ላይ ሲቀጭብን ቋሚ ሆነን ስናየው እንደነግጣለን። ግን ደግሞ ይሄ በእኛ አእምሮ ተመራምረን የምናገኘው ምክንያቱ ይሄ ነው የምንለውም ነገር አይደለም። ስለዚህ ፈጣሪ የወደደውን አደረገ፣ በወደደ ጊዜ የወደደውን ወሰደ። ይሄ ከኛ ቁጥጥር ውጪ ስለሆነ የሚሆነው ስላረገው ፈጣሪና መስግነን ያጣናቸውን እንግዲህ ነፍስ ይማር ብለን ነው ህይወት ተራችን እስኪደርስ ደግሞ መቀጠል ነው። ፈጣሪ እንዲታረቀን ነው ማለት በጥንቱ ሞት ለማንም አይቀርም፣ ግን አርጅቶ ለመሞት ያብቃን ይባላል። ምርቃቱም እንደዛ ነው። ስለዚህ ከዛ አንፃር እንደው በቃችሁ ሐዘን ብሎ እግዚአብሔር እንዲታረቀን ሁሉም በየእምነቱ ፈጣሪው እንዲለማመን ለማለት ያህል ነው። እንግዲህ በጣም ነው የሚገርመው። እያደር ነው በቃ እኮ ትኩስ ሲሆን እንደውም ድንጋጤውም ስላለ ብዙ አይታወቅም። እያደር ስታስቡት ያሳዝናል የነጻነት ነገርና የሰይፉ እዚህ ጋር ንግግር በጣም ትክክለኛ ነገር እኮ ነው። መወለድ አለ፣ ከዛ ማደግ አለ፣ ከዛ ማርጀት የሚለው ጠፋ። ማርጀት የሚሞቱት ሰዎች ስትሰሙት ታዋቂ ያልሆኑም ሰዎች በአብዛኛው በአሁኑ ሰዓት በጣም በልጅነት ምናምን ህይወት ሲያልፍ ትሰማላችሁና ይሄ ነገር ትንሽ ጸሎት የሚያስፈልገው ይመስለኛል። ትንሽ ማርጀት፣ ምክንያቱም ቤተሰብ ላይ በተለይ ቤተሰብ ያፈራ ሰው ሲሆን ለልጆቹ ትንሽ መቆየት መሰንበት፣ ልጆቹ የሆነ ነገር እስኪደርሱ ምን አላል ያስፈልጋልና እግዚአብሔር ይታረቀን ነው። ላለፉት 7 ዓመታት ማለትም ከ2011 ታህሳስ ወር ጀምሮ አላግባብ በቻይና አገር በስር ላይ የቆየችው ናዝራዊ አበራ ነፃ የምትወጣበት እድል መጥቷል። ነገሩ እንዲህ ነው። የኢትዮጵያ መንግስትና የቻይና መንግስት በደረሱት ስምምነት መሰረት ሁለቱ ሀገራት ፍርደኞችን የሚለዋወጡበት አዋጅ ዛሬ በኢፌዴሪ የህዝብ ተወካዮች ምክር ቤት ጸድቋል። ይህ አዋጅ ምንድነው? በኢትዮጵያ ታስረው የሚገኙ ቻይናውያን ቻይና ሀገር ሄደው በቻይና ህግ የሚዳኙበት፣ እንዲሁም በቻይና ታስረው የሚገኙ ኢትዮጵያውያን ኢትዮጵያ መጥተው በኢትዮጵያ ህግ የሚዳኙበት አዋጅ ነው። ይህ ደግሞ ለናዝራዊ አበራ መልካም እድል ይመስለኛል። ይህንን ብዙ ሰዎች እየገለጹ ይገኛሉ። ከዚሁ ጋር በተያያዘ ግን አዋጁ የተለያዩ ጥያቄዎችም እየተነሱበት ይገኛል። ለምሳሌ የሀገሪቱን ብሔራዊ ጥቅም የሚነካ የተለያየ ወንጀል የፈጸሙ ቻይናውያን ሀገራቸው ከገቡ በኋላ ተከታትሎ ተጠያቂ መሆናቸውን የሚያስፈጽም አካል ይኖራል ወይ? ለዚያስ ምቹ ስርዓት መዘርጋት ይቻላል ወይ የሚል ጥያቄ በምክር ቤቱ አባላትም ተነስቶ ነበር። የሆነ ሆኖ ግን ይህ አዋጅ መጽደቁ በተለይ ለናዝራዊት አበራ መልካም አጋጣሚ በጣም ኧረ ያርግላት። በጣም ባለፈው እህቷም ቀርባ ሰይፉ ጋር ስትናገር ሰምተናል። አልተጽናናችም ብላለች። ይህን ሁሉ አመት ብዙ ነገር እያደረገች ቢሆንም እስር ቤት ውስጥ ግን አልተጽናናችም ስትል ነበርና ይሄ ነገር ተሳክቶ ምክንያቱም ግፍ ስለተዋለባት በራሷ ጥፋት ስላልሆነ ሰዎች በሰሩባት ሴራ ስለሆነ እንደዚህ ሆነችው እግዚአብሔር ረድቷት እንደው ለሀገሯ ቢያበቃት በጣም ትልቅ ነበር። በነገራችን ላይ እግዚአብሔር በሆነ ነብይ ብቻ የሚናገር ይመስለው ትውልድ አለ። እግዚአብሔር በዘፋኝም ሊናገር ይችላል። በዘፋኝ በአንድም በሌላም ለምሳሌ በአህያ ተናግሯል አይደል? በለዓምን እግዚአብሔር እሺ አህያ ይበልጣል ቴዲ አፍሮ ይበልጣል እንዴ? አይወዳደርም ማለት ቴዲ ከሰውም በላይ የሰው ልክ ነው። ሰውየው የሚደነቅ አይደል? አቀንቃኝ ነው። ስለዚህ እኛ የምንጠብቀው የሆነ ማይክ የያዘ ነብይ ድምፁን ቀይሮ ሰራዊት ጌታ እግዚአብሔር እንዲለኛል ምናምን እንዲል አይደለም። እግዚአብሔር በሙስሊሙም ሆኖ በአህያ ሆኖ ከተናገረ በጴንጤ ሆኖ በኦርቶዶክስ ሆኖ በዘፋኝ ሆኖ በዘማሪ ሆኖ ይናገራል። ሰሎሞን እኮ ያለው እግዚአብሔር በአንድም በሌላም ይናገራል። አንገት ከሚሰበር ባይበላስ ቢቀር የሚል ዘፈን ሰማው። አንገት ይሄ ግጥም ተጻፈው አንገት ከሚሰበር ባይበላስ አማርኛ ይችላል መጽሐፍ በደንብ አንገት ከሚሰበር ባይበላስ ቢቀር ያለ ህሊና ከማጣ ዛሬ ገንዘብ ልጣ። ዘፈኑን ብዙ ስላልሰማሁት ነው። አረ ስማተሽ እንዳትሸወድ ስማ ቀጥለሽ እነዚህ ስንኞች ከዛ ይሄ ዘፈን ምንድነው እንግዲህ ሰው ያልሆነ ነገር ሰርቶ አንዱ አንዱን ሰድቦ አንዱ አንዱን አዋርዶ ሰውን ከሰው አጋይተ እኔ በልጣለሁ እያልክ ሄደ ነገ አገር ፈርሶ ሰው በክፉኛ ተያይቶ
እኔም ባደረኩት አስተዋጽኦ ከማፍር አንገት ከሚሰበር ማለት ይሁን አፍረ አይደል ኩምበስ ብለ መሄድ ቀና ብለ ሰው ለማየት አቅም ስታጣ ነው ሞራል ስታጣ ነው ኢትዮጵያ ውስጥ ብዙ ሰዎች እንደዚህ እየኖሩ እንዳሉ እኔ እርግጠኛ ነኝ ሀገራችን ላይ አዎ ያስተነፈሰኝ የቴዲ አፍሮ ዘፈን አይገርም መድረክ ላይ ከማስተማር ፓስተር ከሆን ተዘሎ እንደገና ደግሞ ሙዚቃ ትንተናና እግዚአብሔር በሙዚቃ ውስጥ ይናገራል ለኔ የማይሆን የማይታሰብ ነገር ነው እኔ የሚገርም ከዛ በፊት የት እንደነበርሽ አናውቅም እንግዲህ እኔ አሁን የሰንበት ትምህርት ቤት ተማሪ ነበርኩኝና መድረክ ላይ ምናምን በጣም ብዙ ድራማ ሰራ ነበርና በጣም የሚገርም ፌመስ መሆን ከሚጠሉና ከሚፈሩ ሰዎች መሃል ነበርኩኝ በቃ ፌመስ ሰዎች እንዴት ነው የሚሆኑት ሲያሳዝኑ እኔ ፌመስ መሆን አልፈልግም ከሚሉ ሰዎች መሃል ነበር ከዛ ሱሬ እንዳጋጣሚ የሆነ ኦዲሽን አለ ለአንቺ በጣም የሚሆን ይመስላል እና በጣም ፊት የምታረጊ ይመስላል ምናምን ነገር አለ እኔ ሱሬን ስለማውቀው ነበር አዎ አብረን ያደግነው ሰንበት ቤት እንዴ እሱ ነው አስተማሪ ማለት ይችላል በዚህ አጋጣሚ በጣም ነው ማመሰግነው ሱሬዬ እሱ እንትን ድራማ የሚያሰራን የሚያጽፈን ምናምን እሱ ነበር በጣም እንዴ ሰንበት ቤት በጣም ፌመስ አንድ ያለ እሱ ነበረ ከዛ ኦዲሽን አለ ላንቺ የሚሆን ምናምን አለ ቴስት ሱሬ ስላለ ብዬ ነው ኦዲሽኑን የወሰድኩት በጣም ብዙ ሰዎች ነበሩ ከዛ መሃል እንግዲህ አንደኛ ነሽ ተብዬ ተመረጥኩ የሚገርም ሰንበት ትምህርት ቤት እየሰራሽ እንትኑ አልጀመረም ይሄ መታወቁ ነገር አይ ድሮ ከልጅነቴ ነው እዛም እኮ ባለው ሰው ዘንድ መታወቅሽ አይቀርም ግን ሰው ፊት እየሰሩ ሰው አይወቀኝ ማለት ግን እዛው ነው ለምን ነው ተቀለ እዛው ነው በቃ ትንሽ ሰው ነው በፊትም ዛላቆሻል እዛው ነው ኦኬ ሌላ ለነስተልኝ ይብራው አለው እግዚአብሔር እንዴት ነህ ደህና ነህ ሆይ ደህና እግዚአብሔር አለን ሁሉ ሰላም አብዮት እባላለሁ እኔን እንኳን አታገኝም እንዴት ነህ ደህና ነህ ደህና ነኝ እግዚአብሔር አለን እኔም ድምጻዊ ነኝ የሚገርም ነገርና እዚህ ኢትዮጵያ እንደመጣው የእርዳውን ቁጥርን ፈልጉልኝ ብዬ ነው አስፈልጌ ያገኘሁ በእውነት ደስ ብሎኛል ድምጽህንም ስለሰማው ቴንክ ዩ ኔጌታ አመሰግናለሁ በቅርብ መዓዛሽ ልዩ ነው የሚል አንድ ዘፈን አስቤ ነበርና ስራውን ለመስራት ያሰብኩት ጨበራ ጩርጩራ ነው ጠንቋይ እንድሪያስን ታውቀዋለህ አዎ እዛ ነው የምሰራውና በምን ዘርፍ አሁን ልታገዘኝ ትችላለህ አባብዬ ደግሞ በጣም ነው የሚወዱክ እሱን ሳትይዝ ሙዚቃዬ ላይ እንዳትሳተፍ አሉኝ እኔ እንጃ ምን አልክ እኔ እንጃ ለምንም አዎ አይ እንትን እኔ እኮ አሁን እሳቸው ናቸው ገብቷል እኔ ይርዳው መቼስ እኔ ላንተ ወዳጅ ነኝ በእውነት ግን እሳቸው በቃ ከይርዳው ውጪ ካንተ ጋር ኮላም ማንንም እንዲያደርግ አልፈልግም አሉ እንዴት ይሻላል ታዲያ ውጪ ስለሚሄድ ነው ማምለጫ እዛ ጨበራ ጩርጩራ አካባቢ 50 ኪሎ ሜትር ገባ ብሎ ጫካውን እዛ ነው የሚኖሩት ልክ ነው ግን እኔ ያው ውጪ ስለሚሄድ አንገናኝም ለዛ ነው ይርዳው ነው እሺ ይርዳው በጣም ነው የምወድህ በጣም ነው የማከብርህ ኮሜዲያን ቅዱሳን እባላለሁ ፕራንክ እያደረኩ ነበር እሺ አንዳንድ ጊዜ በሼም ቆይ ለምሳሌ አባብዬ ናቸው ጠንቋይ ከሌ ናቸው እና ለስራ ሲል እሺ እሰራለሁ ምን ችግር አለው ቢልስ የተቀረጸው ነገር ይተላለፋል አለፍ ያለ ነገር ቢናገር ይተላለፋል አይተላለፍም መተላለፍ አለበት ብዬ አላስብም ምናልባት ሌሊቹን ሊሉ ይችላሉ እና ሳያውቁ እንደዚህ አይነት ነገር ትንሽ አደገኛ ነው በእርግጥ ያው ኤዲት ሆኖ ስለሚወጣ ቼክ አድርገው ስለሚያወጡት ምናልባት ችግር ላይ ኖሮ ይችላል ይርዳው ግን በቃ ማምለጫህን ሳላደንቅ አላልፍም አይ ወደ ውጭ ሊሄድ ስለሆነ አልችልም ማለት ብደውል ማንም ይከፍት የለም ሁሉ ያስለመርኩት ትሬን ቁልፍ ከፍቼ ነው ከዛ ብደውል አይነሳም ማንኳኳ አይከፈትም ደረሰ ከዛ 8 ተኩል አይደለም ሌሊት ምን አማራጭ አለ ግን አንድ ግሪያዝ ሶፊ አንድ ግሪያዝ አጠገባችን ያለውን መጀመሪያ ቃኘ ነው ኢንቫይሮንመንት ደግሞ እንዳይቀርጹ ቀዛው ደግሞ ፖስት እንዳያረጉት ደግሞ ሌባ በሌሊት ሰው ቤት ገብተው እየዘረፉ ነው እንዳይባል ከዛ አየነው ምናምን የሚገርም ደግሞ አጠገባችን ኮሚኒቲ ፖሊስ አለ የሚገርም ነገሮች ይገዛል ከኛ ቤት ጎን ማለት ከዛ ትንሽ ጠበቅን ምናምን የለም ሰላም ነው አካባቢ አጠና ግርም ይበል
ወርወር ተባለ። ሁለት ለሁለት ይዘውኝ ለሊት 8 ተኩል ረጅም ሆኖ ተቀመጥ ገባ በቃ 8 ተኩል ነው በቃ። ከዛ the next day ጌም ነበር። ከዛ ገና ልንገባ ስንል አሉሲ ዛሬ ወሮኝ እንዳትል በጣም ወገቤን አሞኛል ግርማቸው። ምክንያቱም ብዙ ጊዜ ኳሶቹ የሚተላለፉት ለሊት ስለሆነ ሬዲዮ ስቴሽን ደግሞ በጣም ሌሊት ይሆናል። ከዛ ቤተሰብ ደግሞ ሊተኛ ይችላል ምናምን። ኢትዮጵያ እኔ ከሌለው ተስፋ የላትም ብዬ ነው ማሰብ። እንዴት? ታንክ ዩ ኢትዮጵያ የኢትዮጵያ ህዝብ እኛ እናንተ እኔን ካላየ ወጣቱ እኔን ካልተከተለ የኔን ዲስፕሊን ካልተከተለ እኔን እንዲያመሰግነኝ ጀግና ነኝ ምናምን አረው ዋንዳ ካልተከተለ ሐሳቡ ማንጸባረቀው ሐሳቡ ሀገሪቱ ተስፋ የላትም ብዬ ነው። ምንድነው የምታንጸባረቀው ሐሳብ? ምን ይጠቀማል ሰው አንተን ተከትሎ? ጠንካራ ትሆናለህ። እንዴት ነው ጠንካራ መሆነው? እስቲ እንዴት ነው? ለምሳሌ ምን አድርገህ ነው ጠንካራ መሆነው? እኔ አንተን ብከታተል ሐሳብ ነው ሁሉም ነገር ከአእምሮ ጀምሮ አእምሮ ላይ ነው የሚያልቀው። ባይዘው it starts here እዛው ነው የሚያልቀው። ግን አሁን ያቺ የጸባው ነገር እንዴት አይምሮ ላይ ተጀመረ መሬት ላይ ነው የምታልቀው? ገብቷል? ያቺን ቁልፍ ማን ከፍቶ ይወጣል የሚለው አእምሮ ላይ ተጀምሮ አእምሮ ላይ ነው የሚያልቀው ስላችሁ እንደ ሐሳብ ሁሉም ነገር ይቀራል ሳይሆን የሁሉም ነገር መነሻም የትኛውም ነገር የሚነሳው ከአእምሮ ነው። ይሄ ፖድካስት ሐሳብ ነበር፣ ሐሳቡ ነው መሬት የወረደው። አዎ አየ ገብቶኛል። ሐሳብ ነበር፣ ሐሳቡ ነው ስጋ የለበሰው። እሺ እና ሰዎች ወጣቶች ከታች የመጡ ያሉት ልጆች ማይንድ ላይ ፎከስ እንዲያደርጉ ስትሮንግ ማይንድ እንዲኖራቸው በራስ መተማመን እንዲኖራቸው ነው የሚያደርገው የኔ አይዲያ። እሺ ጆ ከስር እያጸዳ ነው እንዴ? እኔ አሁን ጠንካራ አይደለሁም፣ በራስ መተማመን የለኝም። አንተ ጋር መጣው አንተን ቪዲዮ እያየው ነው። ምንድነው የምትሰጠኝ? እንዴት ነው ከዛ የኔን ቪዲዮ ልብህን እየመታ ይሄ ልጅ ምን አባቱ ነው እያለ ያለው ሳትል ከልብ ዋው ብለህ ብታይ ጠዋት ተነስተህ 20 ፑሽ አፕ ሰርተህ ወደ ስራ የምትሄደው አልጋህን አንጥፈህና ዲሲፕሊን ነው። አልጀመረም ያንን ሐሳብ ስትሰማው ጠንካራ መሆን እንዳለብህ የሆነ ልፍስፍስ መሆን የለብህም። ወንድ ልጅ ስትሆን መንገድ እየሄድክ ጓደኛ እግሯን ወለም ብሏት ብትወድቅ ተሸክመህ መውሰድ አለብህ። በቃ ይሄ መስክ ላይ የወንዳዊነት ባህሪ ነው አይደል? ገመናችንን አደባባይ እናውጣ። ይሄ የጅላሎ ስቴንስል ፖድካስት ነው እና ቲክቶክ ላይ እነዚህ ፓርቶች ተቆርጠው ወጥተው ብዙ ሰዎች ሲጮሁ ምናምን እንትን ሲያደርጉ አይቻለሁ። እና እኔ ደግሞ ብዙ ጊዜ ምን አይነት ባህሪ ያለብኝ ሄጄ ትንሽ ሙሉን ነገር ለማየት እሞክራለሁ። እንደዚህ አይነት ልምድ ቢኖረን ሁላችንም አሪፍ ነው። እና ራቁቱን ያለው ምን አባቱን ደግሞ የሚለው ምናምን ይፈላሰፋል ምናምን ሊል ይችላል ሰው። እንግዲህ የራሱ ፍልስፍና ነው እሱ። ራቁቱን የመጣበትን ምክንያትም እዛ ጋር አብራርቶታል። ከነ ሴዶ ማርሻል ጋር ፋይት ለማድረግ ምናምን አዲስ አበባ ድረስ መጥተዋል እና ስልካቸውን ዘግተው ምናምን ፈርታዊ ነው የሚለው እሱ። ከዛ በተረፈ ግን ማይንድ ሴቱ አሪፍ ነው። ፖድካስቱን ሪኮመንድ አደርጋችኋለሁ። እስቲ ከቻላችሁ ስሙት። በጣም አሪፍ ነገር ነው ዲስከስ ያደረጉ የነበረውና እንዲህ የተቆረጠች ነገር አይተን በቃ እንትን ማለት ጥሩ አይደለም የሚለው ነገር ከብዙ ጊዜ በኋላ አስተምሮኛል። እኔ ፖድካስቱ እንዲታይ ከቺ እንዲሆን ኔጌቲቭ ነገር ስለምንወድ ኔጌቲቭ ነገር ተቆርጦ ፖስት ይደረጋል። ከዛችን ኔጌቲቭዋን ብቻ ይዘን ከተናገረን ልክ አይመጣም፣ ከኮንቴክስቱ ውጭ ስለሚሆን ማለት ነው። እና ሙሉውን አይተው ቢናገሩ ደስ ይለኝ ነበር። የኔ ብዬ ያቀረብኳትን ሴት ልጅ ሰው አትኩሮ ካየብኝ ሁለት አይኑን ካልወጋሁት ደስ አይለኝም። ፈትለወርቅ የምትባል ቴምቤ ልጅ ጓደኛ የነበረች እኔ በተፈጥሮ ትንሽ አላደል በቀናተኛነትህ ራስ ቲያትር ያውቃል። ማፍቀርም ነው እውነተኛ ፍቅር ነበር። እኔ ፍቅር ያለ ግብዝነት ነበር። አስቴር ጋራም ያንን ህይወት ስናሳልፍ በአንድ ሳምንት እነዛን ሁሉ ዘፈኖች ስሰጣት ከተወዛዋዥነት ወደ ድምፃዊነት
በእውነት ነው የምልሽ፣ በአንድ ጊዜ የተወረወረችበት። የሚገርመው ነገር ከዛ በኋላ ሌላ ዘፈን አዲስ የላት። አልሰጣሃትማ? አልሰጣሃትም። እስካሁን እየጠበቀች ነው። በዚህ አጋጣሚ አውቃለሁ። አስቴር ከበደ የነዋይን ዜማና ያጻፈኝ ዜማ ያሰጠኝ ፈጠራው ሁሉ ያበረታታኝ የነበረው ፍቅር ነው። ፎንቃው ሳትላይት ተጥጄ ነው እንዲህ ነው ልጅ ልብ ያገኘው ሰው ያላማላጅ ናግባ በሉት ቆሟል ከደጅ ይሄ ነው ጉብል እንዲህ ነው ልጅ ስትል ዜማውን እንኳን ስም ለራስህ ነው ያዘፈንካት ነው? አየ ለራስህ ነው ያዘፈን። ለራስህ እንደዛ ይሉኛል። ባይዳም ጊዜ በር ትቆልፍባል ነበር። ራስ ቲያትሮች ሲመጡ ማንም እንዳያያት ፈልገህ በር ትቆልፍ ነበር። ይሄን አትረሳው። በልክሻ እዚህ ላይ የኔስ ምልክቶች የት ይሄዱ? ውስጡን ለቄስ ብሏል። አይ ከልብ ስለምትወድ ነው። ግን ቀናተኛ ነህ። 100% ገልጽልሻለሁ። አዎ ነው እንጂ ይገርማል። በጣም ቅናተኛ ነኝ ብሎ አምኗል ነው። ግን ብዙ ሴቶችም አብረውት እንደነበሩ ይነገራል። ምንጩ የማይታወቅ የዶሮ ስጋ በመዳበሪያ በማከማቸት ስጋውን በመበለት ለምግብነት ለመጠቀም ሲያዘጋጅ የነበረው ተቋም ላይ ዛሬ እርምጃ ተወስዷል ማለት ነው። የአዲስ አበባ መድኃኒት ባለስልጣን የምግብና የጤና ነክ ቁጥጥር ዳይሬክቶሬት ባካሄደው ቁጥጥርና ቂርቆስ ክፍለ ከተማ ወረዳ 4 ልዩ ቦታው የድሮ ቡልጋሪያ ማዞሪያ አካባቢ ምንጮ የማይታወቅ የዶሮ ስጋ በመዳበሪያ በማከማቸት ስጋውን በመበለትና አጠቃላይ ንጽህናው ባልጠበቀ ኪችን ቺፕስ በማዘጋጀት ለምግብነት ለመጠቀም ሲያዘጋጅ በነበረ ተቋም ላይ ዛሬ እርምጃ ተወስዷል ማለት ነው። እንዲሁም ደግሞ የዶሮ ስጋ በከፍተኛ ንጽህና በጎደለው አግባብ ስጋውን በመበለት ሲያዘጋጅ በመገኘቱ የተቋማቸው ፍሪጆች በመዛጋቸው እንዲሁም ደግሞ ብቃት ማረጋገጫ የሌለው በመሆኑ የዶሮ ስጋ ታርዶ የሚመጣበትን ቦታ ምንጮ የማይታወቅ በመሆኑ በርካታ ምርቶች በመዳበሪያ ተከማችቶ መገኘቱን ተነግሯል ማለት ነው። እኔ እኮ የገረመኝ በማዘጋጀት ላይ ሳለ እንደዚህ ለማቅረብ ምናምን እስከዛሬ ስንት አቅርቦ ስንቱን በሽታ ላይ ጥለውታል እኮ። በጣም እኮ የሚገርም እኮ ነው። ነጋዴውም እኮ በጣም ሆዳም ሆነ። በጣም በገንዘብ የሚያልፍ ነገር ችግር የለውም፣ ግን ይሄ ገንዘብም ጤናንም ነው የሚያጠፋው። እንዲህ አይነቱን በጣም ደንበኛ እርምጃ መውሰድ ነው። ማሸግ ብቻ ሳይሆን አዘጋጆቹ በህግ ተጠይቀው በህግ የሚቀጡበት መንገድ መፈጠር አለበት። መንሱር ጀማል የተባለው ግለሰብ ሀገር ጥሎ መሸሹን ሰምተናል። ይምጣ ወይስ በዛው ይቅር የምናውቀው ነገር የለም። ነገር ግን ቡርኪና ፋሶ በተባለች ምዕራባዊ አፍሪካ ሀገር ላይ ማረፊያውን እንዳረገ ሰምተናል። ሌላኛው ቻፓ የተባለ ገንዘብ አስተላላፊ ድርጅት አለ። ይሄ ቻፓ የተባለው ገንዘብ አስተላላፊ ድርጅት ንብረትነቱ ናኤል ኃይለማርያም ይባላል። ናኤል ኃይለማርያም ማን ነው የሚለውን ሁለት ጥያቄ። መንሱር ጀማል ለምን አሁን ሸሸ? የቻፓ ባለቤት ናኤል ኃይለማርያም ይባላል። ኃይለማርያም ማን ነው የሚለውን ጥያቄ እንጠይቅና ወደ ዛሬው መርሃ ግብራችን እንለፍ። ፍትህ ሚኒስቴር 10 የገንዘብ አስተላላፊዎችን ከየትኛውም ባንኮች ላይ ያላቸውን የገንዘብ እንቅስቃሴ አግጃለሁ ብሏል። እነዚህ የገንዘብ አስተላላፊ የሚባሉት ፊንቴክ በተባለው እንትን ስር የተቋቋሙ ናቸው። ፊንቴክ እናንተ የምታውቁት እንደዚህ መኪና ምናምን አስመጣለሁ የሚሉት አይደለም። ፊንቴክ ስር ያሉ ገንዘብን ትራንስፈር የሚያደርጉ፣ ፔመንት ፕሮሰስ የሚያደርጉ፣ ሬሚተንስ የሚሰሩ፣ ብድርና ቁጠባን የሚያመቻቹ አካላት ናቸው። አዩት እንዴት ምን የሚያስተላልፉ የትኞቹ እንደሆኑ። ከዚህ ውስጥ ነው እንግዲህ 10ሩን የሂሳብ እንቅስቃሴ አግጃለሁ ብሏል። እነሱም አሪፍ ፔ፣ አዲስ ፔ፣ ፈናን ፔ፣ ላኪ ፔ፣ ስታር ፔ፣ ያጎት ፔ፣ ሳንቲም ፔ፣ ካቻ፣ ቻፓ እና ሲነን ፔ የሚባሉ ድርጅቶች ናቸው። እነዚህ ድርጅቶች እንግዲህ ገንዘብ ያስተላልፋሉ፣ ሞባይል ትራንስፈር ያደርጋሉ፣ ብድርና ቁጠባን ያመቻቻሉ። በዚህም የታክስ ስወራና የመኒ ላውንደሪ ህገወጥ የገንዘብ ዝውውር ውስጥ ሲሳተፉ አግኝቻቸዋለሁ ነው እያለን ያለ። እንግዲህ እነዚህ ድርጅቶች
ህገወጥ የገንዘብ ዝውውር ውስጥ የሚሳተፉና ታክስ ወራ ላይ ከሆኑ ከመንግስት ቁጥጥር ውጪ ነበሩ ማለት ነው። ከብሔራዊ ባንክ ቁጥጥር ውጪ ነበሩ ማለት ነው። ወይንም ደግሞ ብሔራዊ ባንክ አቅም ከነዚህ ያነሰ ነበር ማለት ነው። ስለዚህ እነዚህ አካላት የሀገርን ብሔራዊ ደህንነት ጭምር አደጋ ላይ የሚጥሉበት ሁኔታዎች ይኖራሉ ማለት ነው። ስንላቸው ነበር፣ ከዚህ በፊቱ ስንልባቸው ነበር። ቁጥጥር ያስፈልጋቸዋል። ቁጥጥር ለማድረግ ደግሞ ቁጥጥር የሚያደርገው አካል ከነዚህ በላይ አቅም ሊኖረው ይገባል። የቴክኖሎጂ አቅም፣ የችሎታ እና የታማኝነት አቅም ሊኖረው ይገባል። እንግዲህ አሁን ላይ ይዣቸዋለሁ እና ቁጥንተን እያረኩ ምርመራ እያደረግኩባቸው ነው ያለሁት ብለዋል። እኛም ያቅማችንን እየተወጣን ያለ ነው። እንዳትረሱ። መንሱር ጀማል ለምን አሁን ከሀገር ወጣ? ቻፓ ፔይ ናኤል ኃይለማርያም ይባላል ኮፋውንደሩ። ይሄ የምታዩት ሰው ማለት ነው። ኃይለማርያም ማን ነው የሚለውን የምታውቁ ሰዎች ተባበሩ። ይሄ ነው ሲጮህበት የነበረ ነገር እያንዳንዷ እየሆነች ነው። ተው እንደዚህ ተው የተባለው ከዚህ በፊት ሰምታችኋል። አሁን ደግሞ በዚህ መጥተዋል። የመንሱርን እንግዲህ ቀስ ያለ ይጣራል። ብዙ ያሳለፍኳቸው ነገሮች ቢኖሩም ግን የተሻለ ወይ ቤተር ፐርሰን አድርጎኝ ይኸው መጥቻለሁ። ያንቺን ሳስብ ሁል ጊዜ ያቺ ማክቤል ትመጣብኛለች ልጅ ያለችው ድራማ ስትሰራ የሚያየኝ ጎረቤታችን ነው ካስት ያደረገኝ። በስንት ጦርነት እናቴን አሳምኜ ነበር የገባሁት። ምን ነበር እንደው የፈራሽ? ካሜራ ፊት አክት ማድረጉ ምኑም እንትን ሆኜ ተወዛግቤ ነበር፣ ጠፍቶብኝ ነበር መሰለኝ። ማህተሙን አድርጋማ ይሄን መስራት የለባትም በሚል እሱን ራሱ አውልቄ ነው የሰራሁት ፊልም። በልጅነትሽ ነው ወደ ትዳርም የገባሽውና ትንሽ እስቲ የፍቅር ህይወትሽንም እንዳስስት። እንኳንም እሱን መረጥኩ። እንደ አባት ስለነበረ ሲያሳድገኝ የቆየው በጓለ ይሄንን ሲሰማ እንዲያው ማመናቀ ሶ ታለቅሻለሽ? አያም ኬሪንግ በየቀኑ አንዳንድ ስሜቶች ብቻ አይደሉም ማተር የሚያደርጉት። እግዚአብሔር ይሄን ይፈልጋል እያልሽ ትታገያለሽ። ሴት ማለት ምድር ማለት ነው። ሴት ማለት ቻይ ናት። እውነታውን የሚነግርሽና የሚያሳውቅሽ እንድትዘጋጅበት የሚያደርግሽ ስላልነበረ በደንብ ያከብደዋል። ምክንያቱም ዞሮ ዞሮ ላይፍ ኢዝ ሾርት፣ ላይክ አጭር ነው ህይወት እንደምናውቀው። ኢቭን የራስሽ ጠላት ሆነሽ ራስሽን አግኝተሽ ታውቂያለሽ ብዙ ቦታ ላይ። እግዚአብሔርን በመጠበቅ ውስጥ ነው እዚህ የደረስኩት። ዛሬ ልክ ነን ብለን የምንወስዳቸው ነገሮች የሆነ ወቅት ላይ ነው ልክ እንዳልሆነ የምናውቀው። በራስሽ ጫማ ሆነሽ ስታረጊው አንድ ነገር ልክ ነው ብለሽ አስበሽ ነው እንጂ ያንን ሰት የምትፈጽሚው የተሳሳትኩ ነው ልሳሳት ብለሽ የምታረጊው ነገር አይደለም። ደጋግሜ ልክ ነኝ ያልኩትን ተሳስቼ አግኝቼው አውቃለሁ። ባለትዳር ወይ አንድ ሴት ለባሏ ምን አይነት ሴት መሆን አለባት ብለሽ ታምኛለሽ? መጽሐፉ እንደሚለው ሴቶች መወደድ እንፈልጋለን። እሱን ያጣሽ ሲመስልሽ እዛ ጋ ያለውን ክፍተት ልትፈጥሪ ትችያለሽ። ስራሽም ዓለም ውስጥ ነው ያለው፣ በመንፈሳዊ ህይወትሽ ደግሞ እየሰራሽ ነው ራስሽ ላይና እሱን ባላንስ እንዴት ነው የምትሰሪው? በዓለም ውስጥ ሆነን ቱል እየጠየቅን ራሳችንን በቃ ይሄ ነገር ሳደርግ ማንን ነካ? ፍቅሩ ሲገባሽና ነገሮችን ትሲሉ ራስሽ የተውሽ የምትሄጂው ነገር አለ። ጥሩ ምርጫ መርጠን ለፈጣሪ ቅርብ እንዴት መሆን እንዳለብን፣ ለበረከታችን እንዴት ቅርብ መሆን እንዳለብን ነው የምንረዳው። እኔ እግዚአብሔርን ቃል ከማወቅሽ በፊት በደንብ የነበረሽ ህይወትና ቃሉን ካወቅሽ በኋላ ያለሽ ህይወት ላይ ልዩነቱ ለረጅም ጊዜ ወይ ባለቤቴን ጥፋተኛ አድርጌ የኖርኩት ነገር ካለ ራስሽን መጠየቅ፣ ራስሽን ማየት እንድትጀምር ያደርጋል። የእሱን ነገር ማስቀደም፣ እሱን መረዳት፣ በዛ ውስጥ አይ ቲንክ አይናችን ይገልጣል። እግዚአብሔር ከኛ የሚወስደው ክብር አለ ብለሽ ማሰቡ ራሱ ምንድን ነው? ዝቅታ ውስጥ በመኖርሽ የምታገኘው ደስታ ዝቅ በማለትሽ ውስጥ ነው ሁሉ ነገር ያለው። ድንገት እየነዳው ሊሆን ይችላል በፍጥነት ወደ እጄ ምን ይበቃልሽ እንዲዘጋል። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደርጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለውም አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።